ሁላችሁም ሳሎን ጠብቁ። እናቴን አስተኝቻለሁ። ገንዘው አመጡሽ? አሁን ልጅላከም የማንን መርዳት አለ? ማን ነው የእናቴ መድኃኒት የቀየረው? ለመጨረሻ ጊዜ መድኃኒቱን የሰጠቻት ቤሌ ናት። የምታውቀው ነገር ካለ እሷ ትጠየቅ። ቆይ አንቺ ምንድን ነው የምፈልጊው? አቶ አምናን፣ እኔ ለምን ብዬ የዘሩ ሰማል መድኃኒት ልቀይር እችላለሁ? ምን እያደረክ ነው? አንቺ አረመኔ! ለካ እናቴን የመግደል ፍላጎት ነበረሽ። አላምናን፣ ይቅር ይበልኝ። ለዚህ ስራሽ ከዚህ ቤት ውጭ ብዬ እረፍት አልሰጥሽም። እዚህ ጀን ውስጥ ትሰቃያታለሽ። ከዚህ በኋላ ግን በእኔና በእናቴ ዙሪያ ባገኝሽ እመኚ እገልሻለሁ። አንቺ ባልሽ ጋር እንደመሆን እዚህ የምትሰሪያለሽ? ፈራሁት። ምን እንዳያደርግሽ። እሱም አልፈራሽ። ስንት ነገር ልታደርጊው አቀደሽ። ታታሳፍሪኝ። ታፍሪያለሽ እንዴ? በል እግሬ ላይ ተኛ። እግሬ ላይ? አሁን የምልም ብቻ አድርግ። ወይዘሮ ሰምሃል እንግዲህ በደረሰባቸው የመድኃኒት ቅየራ መሰረት አሁን ላይ አገግመው ወደ ቤት ተመልሰዋል። ይህንንም ደግሞ አቶ አምናን በአሁኑ ሰዓት ላይ ንጉሱ ሚስቶችን በመረጠበት ማግስት ይሄ ነገር መፈጠሩ ደግሞ በጣም አናዶታል። ይሄም ሆን ተብሎ የተደረገ ስራ ነው በማለት የእናቱን መድኃኒት ማን እንደቀየረበት ሁላችሁም ተሰብስባችሁ ሳሎን ጠብቁኝ፣ እናቴን አስተኝቼ ልምጣና የሁላችሁን እጠይቃለሁ ሲል እንግዲህ አቶ አምናን በንዴት ነገሩን አካብደውታል ማለት ነው። አሁን ላይ እንግዲህ ሁላቸውም እየተንቀጠቀጡ ቢሆኑም ግን ደግሞ የእናታቸው ሰምሃል መዳን በጣም ደስ ብሏቸዋል። ሰምሃል እንግዲህ በአሁኑ ሰዓት ሰላም የሆነች ቢሆንም ከአልጋዋ ላይ ገደም ብላ መድኃኒቶቿን እየወሰደች ትገኛለች። በዚህ መካከል ላይ ጄሪ እንግዲህ ለፍቅር ተመርጣለች። ጄሪ ለፍቅር ብትመረጥም በአሁኑ ሰዓት ላይ ጄሪ በጣም እንደምታፈቅረውና እንደምትወደው ሁሉም ነገር እያሳየችው ባህሪዋን ብትመጣም ከእሷ ጋር አብሮ ሊተኛላት ወይም ደግሞ ከእሷ ጋር የፍቅር ጊዜ ለማሳለፍ አልታደለችም እና እንግዲህ መድኃኒት ቀይርሻል ተብላ በችግር ውስጥ የገባችቷ ቤለን በአይኑ ውስጥ ገብታለች፣ በልቡም ተቀምጣለች። ትልቅ ቦታ ሰጥቷታል። ግን ደግሞ ህልክ ተጋብቷል ከእሷ ጋር። የመጀመሪያ ሚስት ምርጫ ላይ ቤለን እንግዲህ አርፍዳ በመምጣቷ በጣም የተናደደባት አቶ አምናን አሁን ድረስ በዛ አኩርፎ እንዲሁም ደግሞ ብትንቀኝ ነው አይነት ስሜት ተሰምቶት አሁን ድረስ እንዳኮረፋትና እንዲሁም ደግሞ ለዚህ ማስተባበያ የሚሆን እየተበቀላት ይገኛል ማለት ነው። አቶ አምናን ቤለንን ከሁላቸው ሴቶች አብልጦ ወዷታል፣ መርጧታል። ግን ደግሞ ሊናገር አልፈለገም። በአሁኑ ሰዓት ጄሪን ሚስት አድርጎ ተቀብሏታል። ግን ታዲያ ይሄ ማለት ደግሞ ቀለበት እስካላሰርን ወይም ደግሞ እስካልፈቀድኩልሽ ድረስ በእኔ ኃላፊነት ትተዳደራለሽ እንጂ አንቺ ባልሽው ነገር አልስማማም በማለት አቶ አምናን ለጄሪ ነግሯታል ማለት ነው። ጄሪ እንግዲህ ከዚህ ሁሉ ጀርባ ሜርሲ ትኖራለች ማለት ነው። ሜርሲ ከዚህ ሁሉ ጀርባ እንዳለች ሁላችንም እናውቃለን። ምክንያቱም ደግሞ ሜርሲ የአምናን የአክስት ስለሆነች አሁን ላይ ለጄሪ ጥሩ ድጋፍና እገዛ እያደረገችላት አሁን ሚስት ሆና እንድትቀጥል ብዙ መፍትሄዎችንና ብዙ ነገሮችን ስታዘጋጅ አይተናል። ወይዘሮ ሰምሃልንም የበከለቻት የመረዟት ለሁለት ነበረ። ሲፈን እንግዲህ የወይዘሪት ሰምሃል ቤት ውስጥ እንደ አገልጋይ ወይም ደግሞ እሷን መድኃኒት የሚሆን ቤት ውስጥ ያለውን ነገር አንዳንድ ነገሮችን እንድትቆጣጠር ማንም መረዳት አጋዥ ስለሌለኝ ከአንቺ ጋር ለሆነ ባክሽ በማለት እንግዲህ ሲፈን እዛ ቤት ውስጥ ተቀምጣለች ማለት ነው። ሲፈን አሁን ላይ
አንዳንድ ችግሮች እንዳሉባት እያሳየ ይገኛል። ምክንያቱም ደግሞ ወይዘሮ ሰምሃልን መበቀልና እንዲሁም የወይዘሮ ሰምሃልን ብዙ ሚስጥሮችን የምታውቅበትን መንገድ እያመቻቸች ትገኛለች። እዛ ቤት ውስጥ መውጣት በአሁኑ ሰዓት እንደማትፈልግ ደውላ እንግዲህ ስልክ ስታወራ አይተናት ነበረ። ምክንያቱም ደግሞ እኔ ከዚህ ቤት መውጣት አልፈልግም፣ በአሁኑ ሰዓት ጥሩ መረጃዎች እያገኘሁ ነው፣ ይህን መረጃ ሳልጨርስ በእጄ ሳላስገባ በፍጹም ወደኋላ አይደለም በማለት ከዛ ቤት ለመኖሯ እንግዲህ ወይዘሮ ሰምሃል ጋር ሄዳ እያለቀሰች ስትለምናቸው ነበር። የሚረዳኝ የሚያግዘኝ ሰው ስለሌለኝ ከድርጅት ይቅጠሩኝ እባክዎት በማለት ወይዘሮ ሰምሃልን እንግዲህ ጠይቃታለች። ወይዘሮ ሰምሃሉ በምትኩ እንግዲያውስ ሜርሲ በአሁኑ ሰዓት እያስቸገረቻት ስለሆነ ሲፈን ሜርሲን ትበቀልልኛለች ብላ በማሰብ ሲፈንንና ሜርሲን አንድ ላይ አድርገው የቤቱን ያለውን ነገር እንደ አሽከር አድርጋ ልታሽከረክራት ወይም ደግሞ መበቀያዋ ዘዴ ልታደርጋት እንዳሰበች አይተናል ማለት ነው። እናት ዛህራ በአሁኑ ሰዓት እንግዲህ ቤለንን በጣም ከሚያግዟት አንዱ እናት እሳቸው ናቸው። ቤለን እንግዲህ በአሁኑ ሰዓት ከባድ ሁኔታና ጭንቅ ውስጥ ያለች ብትሆንም እናት ዛህራ ግን አልጣሏትም። እንደውም ጥሩ ምክሮችን፣ ጥሩ ነገሮችን፣ ጥሩ ተረቶችን እየነገሩ አሁን ላይ እንግዲህ በአእምሮዋ መልካም ሴት እንድትሆን እያገዟት ቢሆንም ቤለን አሁን ላይ በቃ አቶ አምናን በአሁኑ ሰዓት ሚስታቸውን ጄሪን ከመረጡ በኋላ እዚህ ቤት መቆየት እንደማትፈልግ ስትናገር ሰምተናት ነበር። ይሄ የሆነው ደግሞ በእሷ ለመፈለግ ብቻ ሳይሆን የምታፈላልጋትን እናቷን እንዲሁም ደግሞ ሰው አልባ መሆኗን፣ ብቸኛ መሆኗን እያስታወሰች በጣም ይከፋታል፣ ሆድ ይብሳታል። ቤለንና እምናን በአንድ ቦታ ላይ ሆኖ እንግዲህ መልካም ጊዜና ጥሩ ጊዜን እንዳሳለፉ አይተን ነበረ። ይሄ የሆነው ደግሞ እንግዲህ ቤለን በአሁኑ ሰዓት ላይ ብቻዋን ሆና እየከፋት ሆድ እየባሳት የተሰጣት ክፍል ላይ እናት ዛህራን እንድታግዝና እንዲሁም ደግሞ ባዶ ክፍል ላይ እንድታድር የተደረገችዋ ቤለን አሁን ላይ ብቻዋን እየቆዘመች በነበረችበት ወቅት ነበር አቶ አምናን እንግዲህ ወደ ክፍሏ ገብተው ለማባበል ሲሞክሩ፣ ግን አንተ ለምንድን ነው እንደዚህ ያደረግከው? ለምን ያላመንክበትን አደረግክ? በማለት ሲፈን እንግዲህ ከኋላ ሁና ሁሉንም ነገር ተመልክታለች ማለት ነው። ሲፈን ከቤለን ጋራ አምናን እንዳደረ ወይም ደግሞ እዛ እንደነበረ ሄዳ ለሜርሲ ለጄሪ ነግራት ነበር ማለት ነው። ጄሪም በዛ ተናዳ ቤለን ጋር ስትጣላ አይተናት ነበር። አሁን ዞሮ ዞሮ ቤቱ ታውቋል ማለት ነው። ምክንያቱም ደግሞ የእሱ ምርጫ የንጉሱ ምርጫ አንድ ሴት ናት፣ ግን ሶስታቸውም ከበውታል። አሁን አክስት የምትባለዋ ወይዘሮ ሜርሲ እንግዲህ በጣም ከባድ ሴት ናት ማለት ነው። ቤለንና እምናን በአንድ ቦታ ላይ ሆኖ እንግዲህ መልካም ጊዜና ጥሩ ጊዜን እንዳሳለፉ አይተን ነበረ። ይሄ የሆነው ደግሞ እንግዲህ ቤለን በአሁኑ ሰዓት ላይ ብቻዋን ሆና እየከፋት ሆድ እየባሳት የተሰጣት ክፍል ላይ እናት ዛህራን እንድታግዝና እንዲሁም ደግሞ ባዶ ክፍል ላይ እንድታድር የተደረገችዋ ቤለን አሁን ላይ ብቻዋን እየቆዘመች በነበረችበት ወቅት ነበር አቶ አምናን እንግዲህ ወደ ክፍሏ ገብተው ለማባበል ሲሞክሩ፣ ግን አንተ ለምንድን ነው እንደዚህ ያደረግከው? ለምን ያላመንክበትን አደረግክ? በማለት ሲፈን እንግዲህ ከኋላ ሁና ሁሉንም ነገር ተመልክታለች ማለት ነው። ሲፈን ከቤለን ጋራ አምናን እንዳደረ ወይም ደግሞ እዛ እንደነበረ ሄዳ ለሜርሲ ለጄሪ ነግራት ነበር ማለት ነው። ጄሪም በዛ ተናዳ ቤለን ጋር ስትጣላ አይተናት ነበር። አሁን ዞሮ ዞሮ ቤቱ ታውቋል ማለት ነው። ምክንያቱም ደግሞ የእሱ ምርጫ የንጉሱ ምርጫ አንድ ሴት ናት፣ ግን ሶስታቸውም ከበውታል። አሁን አክስት የምትባለዋ ወይዘሮ ሜርሲ እንግዲህ በጣም ከባድ ሴት ናት ማለት ነው።